ፋኖና መንግስት ስምምነት ላይ መድረሳቸው እየተበሰረ ባለበት ያልተጠበቀ መረጃ ተሰማ። የፋኖ መሪ እስክንድር ነጋ ባልተጠበቀ መልኩ ብቅ በማለት ይህንን ያልተጠበቀ መልእክት አጋርተዋል። ፋኖና መንግስት የተፈራረሙት ስምምነትን ተከትሎ አንዱ የፋኖ አመራር የሆኑት እስክንድር ነጋ ጋል ባለ ስሜት ብቅ ብለው ስምምነቱ በተፈረመ ቅጽበት ያሉት ምንድን ነው የሚለውን በዝርዝር እንመለከታለን። መፈንቅለ መንግስት የሚመስሉ እንቅስቃሴዎች በእጅጉ ተበራክተዋል። ይህንን መረጃ በዝርዝር የምናስደምጣችሁ ይሆናል። ሰግጥ ፈምስ የተሰኘው የቲክቶከር አዶናይ እንቅስቃሴ በመንግስት እንዲታገድ ተጠየቀ። ይህንን መረጃ በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ሰግጥ ፈምስ የተሰኘው የቲክቶከሩ አዶናይ ጉዳይ በእጅጉ ከሰሞኑ እያነጋገረ የሚገኝ ሲሆን ይህንንም ተከትሎ በድሉ ዋቅጅራ መንግስት ይህንን ጉዳይ አትኩሮት እንዲሰጠውና እንዲያግድም ጠይቋል። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረውም ሳይማሩም ተመርቀው ወይም ትምህርታቸውን 12ኛ ክፍል ላይ አቁመው እዚህ ግባ የሚባል የስራ እድል በሌለበት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ አሊያም እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሁፍ መነሻ የሆኑኝ በቁጥር ጥቂት የማይባሉ ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁር የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡና የሰገጡት ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ በቲክቶክ በሚሰሩ ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን ያለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶች መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮችን እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋም ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህንን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህንን የሽልማት ፕሮግራም የሚያዘጋጁና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጥ የሚለው ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመኝ ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩኝ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩኝ። የተመኘሁት ሳይሆን ቀርቶ እውነት ሆነ። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተጋሪው ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይቺ ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛው የሬዲዮ ድራማ አዱ ብሎ ብዙ ጣውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃልንም? የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረክሰው ዓለማዊ መድረኮች እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻ አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም አትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለሀገራዊ ዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው። በመጨረሻም ይህ ጉዞ ሀገራዊና ማህበረሰባዊ ውድቀታችንን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስተሮች ካሉ አሉ ብዬ አምናለሁ። ይህ ጉዞ መታገድ አለበት በማለትም አስታውቋል። ከዚህ በተጨማሪም በሃይማኖት ስም በአነቃቂ ንግግር ስም በይፋ ማህበረሰባዊ እሴቶቻችንን የሚቃረኑ የዘቀጡ ለማጭበርበር የቀረቡ ይዘቶችን በማቅረብ በህዝቡ በተለይም ባልተማረው ማህበረሰብ ስለ ንቦላ ላይ የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል በማለት በድሉ ዋቅጅራ በዚህ መልኩ በዚህ ጉዳይ ላይ ያለውን ተቃውሞ አሰምቷል።
ፋኖና መንግስት መፈራረማቸው በተሰማ በቅጽበት ውስጥ እስክንድር ነጋ ያልተጠበቀ መረጃ አጋርቷል። ፋኖና መንግስት የሰላም ስምምነት ተፈራረሙ የሚል መረጃ በስፋት እየተጋራ ባለበት ነው የፋኖ አመራር ይህንን ጉዳይ የሚያብራሩት። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት የተደረገ ሲሆን ይህንንም ተከትሎ በርካቶች ደስታቸውን ሲገልጹም ተመልክተናል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ ፎይታ መሰረት የሚጥል ነውም ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድም ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከልም ተደርጓል። በስምምነት ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ የድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነውም ተብሏል። ታዲያ ይህ በተባለ ቅጽበት ነው እስክንድር ነጋ እንዲህ ሲሉም የመጡት እኔን አይወክለኝም ብለዋል። ድርድሩ እኔን አይወክለኝም። እስክንድር ነጋ በአማራ ፋኖና በክልሉ መንግስት መካከል ተፈረመ ስለተባለው የሰላም ስምምነት አፋድን አይወክልም ሲል በማህበራዊ ሚዲያ መግለጫ ማሰራጭቷል። ወደ ቀጣይ ጉዳያችን ስናመራ በትግራይ ክልል የመፈንቅለ መንግስት የሚመስሉ እንቅስቃሴዎች ከትላንት ሌሊት ጀምሮ የተመለከትን ነው ሲሉ ነዋሪዎች ገልጸዋል። ከትላንት ማታ ጀምሮ ጥያቄ ያለን የሚሉ የታጠቁ ኃይሎች በደጀን ቢሮ አካባቢ ይገኛሉ። ዲሽቃና ስናይፐር ጭምር የያዙ አካላት ፕሬዝደንቱ ያናግረን በማለት የፕሬዝደንት ታደሰ ወረደን ቢሮን ከበው ተቀምጠዋልም ብለዋል። ፕሬዝደንት ታደሰ ወረደ በህወሓቶች ዘንድ እምብዛም እንዳልተወደዱ ሲነገር ቢቆይም የአሁኑ የታጣቂዎች እንቅስቃሴ ከህወሓት እውቅና ውጪ ስለመደረጉ የሚያሳይ መረጃም አልተገኘም። ታጣቂዎቹ የደሞዝና የጥቅማ ጥቅም ጥያቄ ስላለን ነው ፕሬዝደንቱን ለማናገር የመጣ ነው ሲሉም ገልጸዋል። ታጣቂዎቹ ጨምረውም ጥያቄያችን በሰላማዊ መንገድ ስናቀርብ ብንቆይም ምንም አይነት ምላሽ አልተሰጠንም ሲሉም ገልጸዋል። ለምን ከነትጥቃችሁ በሚል ለቀረበው ጥያቄ ምላሽ ሲሰጡም ትጥቃችን መለያችን ነው፣ የትግራይ ሰራዊት አባላት ነን፣ መሪዎቻችንንም ሆነ ህዝባችንን በዚሁ መሳሪያ ነው የምንጠብቀውና የምናገለግለው፣ ስለዚህ ምንም አዲስ ነገር የለውም በማለትም ገልጸዋል። ፋኖና መንግስት መፈራረማቸው በተሰማ በቅጽበት ውስጥ እስክንድር ነጋ ያልተጠበቀ መረጃ አጋርቷል። ፋኖና መንግስት የሰላም ስምምነት ተፈራረሙ የሚል መረጃ በስፋት እየተጋራ ባለበት ነው የፋኖ አመራር ይህንን ጉዳይ የሚያብራሩት። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት የተደረገ ሲሆን ይህንንም ተከትሎ በርካቶች ደስታቸውን ሲገልጹም ተመልክተናል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ ፎይታ መሰረት የሚጥል ነውም ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድም ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከልም ተደርጓል። በስምምነት ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ የድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነውም ተብሏል። ታዲያ ይህ በተባለ ቅጽበት ነው እስክንድር ነጋ እንዲህ ሲሉም የመጡት እኔን አይወክለኝም ብለዋል። ድርድሩ እኔን አይወክለኝም። እስክንድር ነጋ በአማራ ፋኖና በክልሉ መንግስት መካከል ተፈረመ ስለተባለው የሰላም ስምምነት አፋድን አይወክልም ሲል በማህበራዊ ሚዲያ መግለጫ ማሰራጭቷል። ወደ ቀጣይ ጉዳያችን ስናመራ በትግራይ ክልል የመፈንቅለ መንግስት የሚመስሉ እንቅስቃሴዎች ከትላንት ሌሊት ጀምሮ የተመለከትን ነው ሲሉ ነዋሪዎች ገልጸዋል። ከትላንት ማታ ጀምሮ ጥያቄ ያለን የሚሉ የታጠቁ ኃይሎች በደጀን ቢሮ አካባቢ ይገኛሉ። ዲሽቃና ስናይፐር ጭምር የያዙ አካላት ፕሬዝደንቱ ያናግረን በማለት የፕሬዝደንት ታደሰ ወረደን ቢሮን ከበው ተቀምጠዋልም ብለዋል። ፕሬዝደንት ታደሰ ወረደ በህወሓቶች ዘንድ እምብዛም እንዳልተወደዱ ሲነገር ቢቆይም የአሁኑ የታጣቂዎች እንቅስቃሴ ከህወሓት እውቅና ውጪ ስለመደረጉ የሚያሳይ መረጃም አልተገኘም። ታጣቂዎቹ የደሞዝና የጥቅማ ጥቅም ጥያቄ ስላለን ነው ፕሬዝደንቱን ለማናገር የመጣ ነው ሲሉም ገልጸዋል። ታጣቂዎቹ ጨምረውም ጥያቄያችን በሰላማዊ መንገድ ስናቀርብ ብንቆይም ምንም አይነት ምላሽ አልተሰጠንም ሲሉም ገልጸዋል። ለምን ከነትጥቃችሁ በሚል ለቀረበው ጥያቄ ምላሽ ሲሰጡም ትጥቃችን መለያችን ነው፣ የትግራይ ሰራዊት አባላት ነን፣ መሪዎቻችንንም ሆነ ህዝባችንን በዚሁ መሳሪያ ነው የምንጠብቀውና የምናገለግለው፣ ስለዚህ ምንም አዲስ ነገር የለውም በማለትም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።